የኢትዮጵያ ብሔራዊ ምርጫ ቦርድ መራጮች እንዲመዘገቡ የተለያዩ ጫናዎች እየተደረጉ መሆናቸውን ገለጸ። ዝርዝር መረጃውን የምናገራችሁ ይሆናል። ሁቲዎች በጦርነቱ መያዟ በአፍሪካ ቀንድ ያላትን ተጽዕኖ ይቀንሰዋል። ሁቲዎችስ ለቀጠናው ምን ያህል ስጋት ናቸው የሚለውን ነገርም የምናካፍላችሁ መረጃዎች ይኖራሉ። አሜሪካ በኢራን ተመተው ከወደቁ አውሮፕላኖች ውስጥ የጠፉ ዜጎቿን ለማግኘት ፍለጋዋን ቀጥላለች። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዝርዝር ዘገባዎቻችን እናልፋለን። የኢትዮጵያ ብሔራዊ ምርጫ ቦርድ በመራጮች የምዝገባ ሂደት ወቅት ቤት ለቤት በመሄድ ካርዱ ሰዱ ከሚል አንስቶ ማህበራዊ አገልግሎት ማግኘት እንዲሁም ከደሞዝ መቁረጥ ጋር በማያያዝ በዜጎች ተጽዕኖ እስከ ማድረስ ያሉ ተግባራትን ማስተዋሉ ገለጸ። ምርጫ ቦርድ ሐሙስ መጋቢት 4 በወጣው መግለጫ ላይ ለሰባተኛ ጠቅላላ ምርጫ የመራጮች ምዝገባ እያካሄደ መሆኑን አስታውቋል። ቦርዱ በመራጮች ምዝገባ ሂደት የህግ ጥሰት ማስተዋሉን በመግለጽ በወጣው መግለጫ የእርምት እርምጃ የማይወስድ ከሆነ ችግሩ በተስተዋለባቸው የምርጫ ክልሎችና ጣቢያዎች ምርጫ እንዳይካሄድ እስከ ማድረግ የሚደርስ ውሳኔ እንደሚያስተላልፍ አስጠንቅቋል። ቦርዱ የደረሰውን ጥቆማ መነሻ በማድረግ ከክልል መንግስታትና ለሁለቱ የከተማ መስተዳድሮች የቤት ለቤት ቅስቀሳ ከማድረግ እንዲቆጠቡና በመራጭነት መመዝገብን እንደ ግዴታ የሚያደርግ ያልተገባ ተጽዕኖ እንዲታቀቡ በጽሁፍ ማስታወቁን አመልክቷል። በማንኛውም አካል ህግን በመጣስ በየቤቱ በመሄድ ተመዝገቡ ማለት እንደ መስሪያ ቤቱ ለመራጭነት እንዲመዘገቡ ማስገደድ እንደማይቻል ምርጫ ቦርድ በመግለጫው ላይ ጠቅሷል። ቦርዱ የመራጭነት ካርድ ካልወሰዳችሁ ደሞዛችሁ ይቆረጣል ማለትና ማስፈራራት ህገወጥ ድርጊት በመሆኑ አጥብቆ እንደሚቃወምም ገልጿል። ዜጎች መምረጥ ህገ መንግስታዊ መብታቸው መሆኑን የገለጸው የኢትዮጵያ ብሔራዊ ምርጫ ቦርድ ለመራጭነት መመዝገብ በምንም መልኩ ግዴታ መሆን የለበትም ብሏል። በመራጭነት መመዝገብ ግዴታ አይደለም፣ ካርድ ለመውሰድም ደሞዝ እንደማያስቆርጥና ከስራም ሆነ ከማንኛውም ማህበራዊ አገልግሎት እንደማያስከለክልም በመግለጫው ላይ ጠቅሷል። ሰባተኛው ሀገራዊ ምርጫ ግንቦት 24 የሚካሄድ ሲሆን የእጩዎች ምዝገባም ተጠናቋል። ቦርዱ የመራጮች ትምህርትን ለማስተማር ራሱ የተለያዩ አማራጮችን በመጠቀም እንደሚያካሂድ ወይንም ፍቃድ የሚሰጣቸው አካላት ሊያስተምሩ እንደሚችሉም ገልጸዋል። በምርጫ ለመወዳደር የተመዘገቡ የፖለቲካ ፓርቲዎች የምርጫ ቅስቀሳ ማድረግ እንደሚችሉም በመግለጫው ላይ አመላክቷል። አሜሪካና እስራኤል በቴህራን ላይ በከፈቱት ጦርነት 35ኛ ቀኑን ይዟል። የዓለም ሀገራት በነዳጅ ዘይት እጥረት እየተፈተኑ ይገኛሉ። እስካሁን ድረስ ድምጻቸውን አጥፍተው የነበሩት የሁቲ አማጽያንም ወደ እስራኤል ሚሳኤሎችን በማስወንጨፍ ውጊያውን ተቀላቅለዋል። ኢትዮጵያ፣ ሶማሊያና ኤርትራን ጨምሮ በአፍሪካ ቀንድ ሀገራት ላይ የሚኖረው ተጽዕኖ ደግሞ ከፍተኛ ይሆናል። ሁቲዎች በቀይ ባህር ላይ የሚደረጉ የመርከብ እንቅስቃሴን የሚያውኩ ከሆነ የንግድ መስመሮችን ከማስተጓጎል ባሻገር በቀጠናው የጸጥታ ስጋቶችን የሚያሳድግ ሲሆን የኢኮኖሚ ቀውስን ያባብሳል ሲሉ የቀጠናው ተንታኞች ያስረዳሉ። በኢትዮጵያ ፐብሊክ ሰርቪስ ዩኒቨርሲቲ የፖሊሲ ጥናትና ተመራማሪ የሆኑት ዶክተር ሙከመር ሚፍታ የመካከለኛው ምስራቅ ጦርነት ከባህረ ሰላጤው ሀገራት አልፎ የአፍሪካ ቀንድ ሀገራት ጉዳይ ከሆነ ከራርሟል ይላሉ። በኢራን የሚደገፉት የሁቲ አማጽያን ቴህራን ከእስራኤልና ከአሜሪካ ጋር በገባችው ጦርነት ውስጥ የግጭት ሁለተኛ ምዕራፍ አድርጋ እንዲሳተፉ እንዳስገባቻቸው መውሰድ ይቻላል ሲሉ ያብራራሉ። የኤርትራ ምጣኔ ሀብት ጠንካራ ባይሆንም በዋናነት የተመሰረተው በወደቦች ላይ ናሉ ተንታኙ በተለይ ከሩሲያና ከቻይና ጋር የምታደርገው የንግድ ልውውጥ በአሰብና በምጽዋ ወደቦች ላይ የተመሰረተ መሆኑንም ይናገራሉ። ሁቲዎች ባቤል መንደብን የሚዘጉ ከሆነ አሜሪካ ፊቷን ወደ ቀይ ባህር ልታዞር ትችላለች የሚል እምነት በኤርትራ መንግስት ዘንድ ስለሚኖር ስጋት መፈጠሩ እንደማይቀር ጨምሮም አስረድተዋል። የኤርትራ መንግስት በጣም በስጋት የሚኖር መንግስት ከመሆኑ አንፃር ማንኛውም ኃይል በዚህ በኩል መጥቶ ውጊያ መክፈት የለበትም የሚለው አቋምም እንደሚያራምድም ተናግረዋል። ኢራን በባህረ ሰላጤው ሀገራት የሚገኙ የአሜሪካ ጦር ሰፈሮችን እንዲሁም የሀገራቱን መሰረተ ልማቶችም አጥቅታለች። ከዚህም ባሻገር የዓለም 20% ነዳጅና የተፈጥሮ ጋዝ የሚተላለፍበትን የሆርሙዞች መጠን በመዝጋት የነዳጅ ዋጋን እንዲነርም አድርጋለች። ቴህራን በቀይ ባህር ዙሪያ ያሏትን አጋሮች በመጠቀም በባኤል መንደብ ላይ ጥቃት መሰንዘር የግጭቱ ሁለተኛ ምዕራፍ ተደርጎ ሊወሰድ እንደሚችልም የፖሊሲ ጥናት ተመራማሪ ዶክተር ሙከረም ያስረዳሉ። በርካታ የፖለቲካ ልሂቃን የተገደሉባት ኢራን የሚፈጸምባት ጥቃት እየበረታ ሲመጣ ጥቃቱን ወደ ተለያዩ የባህረ ሰላጤው ሀገራት ለማስፋት አማራጭ ተጽዕኖ ማሳደሪያ መንገዶችን ከመጠቀም አኳያ እስካሁን በዝምታ የቆዩትን የሁቲ አማጽያንን ወደ ግጭት እንዲገቡ ማድረጓን ጨምሮ ይገልጻሉ። አቶ መሐመድ በበኩላቸው በመካከለኛው ምስራቅ የተቀሰቀሰው ጦርነት በኢትዮጵያና በኤርትራ መካከል የነበረውን የጦርነት ስጋት አስቀርቶታል ብለው እንደሚያምኑ ለቢቢሲ ተናግረዋል። ለዚህ ምክንያታቸውን ሲያስረዱ በኤርትራና በኢትዮጵያ መካከል መካረድ የተፈጠረው ጠቅላይ ሚኒስትር ዶክተር አብይ የባህር በር ህልውና ጉዳይ ነው ካሉ በኋላ መሆኑን አስታውሰዋል። ኢትዮጵያ የባህር በር ጉዳይን ከጅቡቲ ከሶማሌ
ከሶማሊላንድ ጋር እንዳላት ስምምነት ከኤርትራም ጋር ሊኖራት የሚችል ቢሆንም ኤሚሬትስ እጇን በማስገባቷ ይሁን ሁኔታ ተቀይሯል ብለው መሐመድ ያምናሉ። በዚህም ምክንያት በመካከለኛው ምስራቅ የተቀሰቀሰው ቀውስ የፈጠረው አጠቃላይ የዓለም ሁኔታ እንዲሁም የተባበሩት አረብ ኤሚሬትስ የኢራን ዋነኛ ኢላማ ከመሆኑ አንፃር ሙሉ አቋምና ፍላጎት በአፍሪካ ቀንድ ጉዳይ ውስጥ ለመሳተፍ የምትችልበት አቋም ላይ አይደለችም። ስለዚህ ለወራት የተጋጋለ ቆይቶ ከዛሬ ነገ ጦርነት ይቀሰቀሳል ሲባለት የነበረው የኢትዮጵያና የኤርትራ ውጥረት ፈንድቶ በአሁኑ ወቅት ጦርነት እንዳይፈጠር ምክንያት እንደሆነም ያምናሉ። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻ ዘገባችን እናልፋለን። አሜሪካ በኢራን ተመተው ከወደቁ ከሁለት አውሮፕላኖች ውስጥ የጠፉ ዜጎቿን ለማግኘት ፍለጋዋን ቀጥላለች። አርብ ዕለት በኢራን ጦርነት ሁለት የአሜሪካ ወታደራዊ አውሮፕላኖች በተለያዩ አጋጣሚዎች ተመተው መውደቃቸው ተዘግቧል። በትላንትናው ዕለትም አንድ የዩናይትድ ስቴትስ ባለስልጣን ኢራን ውስጥ አንድ የአሜሪካ ተዋጊ ጀት ተመቶ መውደቁን አስታውቀዋል። ሮይተርስ ዜና አገልግሎት ስማቸውን ያልጠቀሳቸውን የዩናይትድ ስቴትስ ባለስልጣን ጠቅሶ እንደዘገበው የአውሮፕላኑ አብራሪና ባልደረቦቹ በህይወት መትረፍ አለመትረፋቸው አልታወቀም። ሰዎቹን ለማግኘት አሰሳ እየተደረገ መሆኑን ባለስልጣናቱ አስታውቀዋል። የኢራን ጦር ኃይል F-35 የተባለውን የዩናይትድ ስቴትስ ዘመናዊ ተዋጊ ጀት መቶ መጣሉ ቀደም ሲል ተዘግቦ ነበር። የአሜሪካው ባለስልጣን ግን ተመቶ ስለወደቀው አውሮፕላን ዝርዝር መረጃ ከመስጠትም ተቆጥበዋል። የአሜሪካ መከላከያ ሚኒስቴርም ሆነ ማዕከላዊ እዝ ስለ አውሮፕላኑ መመታት አላስታወቁም። እስራኤልና ዩናይትድ ስቴትስ ኢራን ላይ ጦርነት ከከፈቱ ወዲህ የአሜሪካ ተዋጊ ጀት ሲመታ ያሁኑ የመጀመሪያው ነበር። እነዚህ ክስተቶች የመጡት ፕሬዝዳንት ዶናልድ ትራምፕ ስለ ኢራን ጦርነት ለህዝባቸው ባደረጉት ብሔራዊ ንግግር አሜሪካ ኢራንን አሸንፋ ሙሉ በሙሉ አወደመች ካሉ ከሁለት ቀናት በኋላም ነው። አሜሪካና እስራኤል ከኢራን ጋር የገጠሙት ጦርነት 5 ዓመታት ያስቆጠረ ሲሆን ኢራን የባህረ ሰላጤውን አካባቢ የኃይል መሰረተ ልማት በማነጣጠርና በሆርሙዝ የባህር ወሽመጥ በኩል የነዳጅና የተፈጥሮ ጋዝ ጭነቶችን በመቆጣጠር የአጸፋ ምላሽ እየሰጠች ትገኛለች። ይህም በዓለም ዙሪያ ኢኮኖሚን እያወከ መሆኑንም ዘገባው አመላክቷል። የቮይስ ኦፍ ኢትዮጵያ ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስና ወቅታዊ መረጃ እስክንገናኝ ድረስ በደህና ቆዩ።